አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት የወህሺ ኢብኑል ሐርብ ይሄ ታሪክ ክፍል 2 ነው ማለት ነው። ባለፈው ካቆምኩበት እቀጥላለሁ። ወህሺ ከዚህም ሆኖ ከጭንቀት አልተላቀቀም። በቅርቡ ይህንን ዘግይቶ መሞቱ እንደሚያውቀው የምን ነበር። አንድ ቀን በቀላቀለው የሚፈጸምበትን ጊዜ የተጠባበቁ ባለበት ሰዓት አንድ ሰው እንዲህ አለው፣ መሐመድ እጅግ ቸርና አዛኝ የሆነ ሰው ነው። እስልምናን የተቀበለ ማንም ሰው አይገልጸውም። ወህሺም እንዲህ አለ፣ ሆኖም ግን እኔ የገደልኩት አጎቱን ነው። ሰውየውም ደግሞ እንዲህ አለ፣ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊሞች የሆነ ማንም ሰው አይገደልም። ወህሺም በዚህ ጊዜ በጽሞና ሲያዳምጠው እውነትም አምር ኢብኑል አልዓስ፣ ሰዋን ኢብኑል ኡመያ ኢብኑን አቡ ጃሂል እና ኻሊድ ኢብኑል ወሊድ አስታወሰ። እዚህ ሁሉ ወደ ኢስላም የገቡ ሰዎች ናቸው። ከዚህም መሃል ወህሺም ከጧኢፍ ለኦን ጋር በመሆን መልኩን እና ራሱን ቀይሮ ወደ መዲና ተጓዘ። ከነቢዩ ሰለላሁ ዐለይሂ ወሰለም እንዳየው ድምፁን ከፍ አድርጎ ሁለቱንም የሸሃዳ የምስክርነት ቃሎች እየደጋገመ ተጠጋ። አዛኙ ነቢዩ ሰለላሁ ዐለይሂ ወሰለም አሁን ከፊት ለፊታቸው የቆመውን ሰው ወህሺ ኢብኑል ሐርብ እንደሆነ አውቀዋል። እሱም የሰማዕታት አለቃ ሐምዛ ኢብኑል አብዱል ሙጦሊብ ረዲየላሁ ዐንሁ የገደለው ነው። የሐምዛ ረዲየላሁ ዐንሁ አሟሟት መጥፎ ትዝታዎች አቃጽበውበት የነቢዩ ሰለላሁ ዐለይሂ ወሰለም አንጀት አላወሱም። ምን አይነት አዛኝ ትዕዛዝ ነው! ሐምዛ ረዲየላሁ ዐንሁ ለእሳቸው አጎት ብቻ ሳይሆን የጥቢ ወንድማቸው እና የዕድሜ ልክ ጓደኛቸው ናቸው። ያም ሆኖ አሁን ደግሞ እነሆ ወህሺም ኢስላምን ተቀብሏል። ይህንን በአዋጅ አሳወቁ። በፊታቸው ቆሞ የምስክርም የሸሂድ ቃሉን በማድረግ ነፍሱን አተረፈ። ረሱል ሰለላሁ ዐለይሂ ወሰለም ሙሉ በሙሉ የተያዘውን የአጎታቸውን መራራ ትዝታዎች እና ስሜት ውስጥ ሆኖ ወህሺን እንዲህ በማለት ጠየቀው፣ ለመሆኑ ሐምዛ እንዴት አድርገህ ልትገድለው ቻልክ? ወህሺ የሆነውን ተርኮላቸው ሲያበቃ በመጨረሻም ወደ ጦር ሰፊ ተመለሰ። እዚያ ሆኖ ሳልወጣ ቆየ። ምክንያቱም የእኔ ዋና ተግባር ሰውን ብቻ መግደል ስለነበረ ሌላ የማደርገው አልነበረኝም። የገደልኩትም ከባርነት ነፃ እንዲያደርገኝ ቃል ስለተግባባን ነው። ወደ መካ እንደተመለስኩም ነፃ ሰው ሆንኩኝ በማለት ትረካውን አጠናቀቀ። ነቢዩ ሰለላሁ ዐለይሂ ወሰለም ትረካውን ካዳመጡ በኋላ ለወህሺ የሚኖራቸውን ግምትና አስተያየት አስፈራቸው። ምናልባትም በተደጋጋሚ ባዩትና ሐምዛን ረዲየላሁ ዐንሁ ባስታወሱ ቁጥር በውስጣቸው ሊፈጠር የሚችለውን ስሜት ሳሰቡ። ከዚያም እንዲህ አሉ፣ ከእንግዲህ በአላህ እምላለሁ። ወህሺ ለመሄድ ሲዘጋጅ ከተዋሉ በኋላ እንዲህ በማለት ምክር ሰጡ። ወህሺ ከዚህ በፊት ሰዎች ወደ ኢስላም እንዳይገቡ የታገልከውን ያህል አሁንም ደግሞ በአላህ መንገድ ላይ ታገል። ቅን ከሆነ ልቦች የተሰጠ ምንኛ ያማረ ነቢያዊ መሪ ነው። አጎታቸው ሐምዛ ረዲየላሁ ዐንሁ ገደሉ። ኢስላምን ሲቀበሉ አዛኝ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ምህረት አደረጉለትና ምክር
ከለገሱት በኋላ ወሺህ ባለፉት ጊዜያት በራሳቸው ወንጀል እጅግ የሚያጸጽት ሰው ሆነው ይህንን ታላቅ የሆነ ኃጢአትም ለማስፋቅ በአላህ መንገድ ደከመኝ ሰለቸኝ ሳይሉ ከመዋጋት ሌላ ምንም መንገድ እንደሌላቸው ተገንዝበዋል መሆኑን የአላህ አንበሳ ሐምዛ ረዲየላሁ የገደሉት ጦር ይዞ በዚህ በመዋጋት ብዙ ሙሽሪኮችን ሊገድልበት ወሰነ። ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ አቡበከር ረዲየላሁ ቤታቸው ሲተኩ ሙስሊሞች ቃል ኪዳን ከእርሳቸው ጋር ይጋቡ ነበር። በሌሎች በኩል ደግሞ ብዙ አፈንጋጮችና ሐሰተኛ ነቢያትን ተነሱ። ከእነዚያን ያሉ ከተነሱ ሰዎች መካከል ሙሰይሊማ አል-ከዛብ፣ ሙለይሃን ኢብኑል ኸዋሪያ፣ አልአስወድ አልአነሲያ፣ ሳጃህ ይገኙበታል። አቡ በከር ረዲየላሁ የመጀመሪያው የእስላም ኸሊፋ ከእነዚህ እና ከሌሎቹ ኃይሎች በጽናት ለመደምሰስ ኃይላቸውን ማነቃነቅ ጀምረዋል። ከሙስሊሞች ጋር በተደረገው ከባድ ጦርነት ለመሳተፍ ወደ በዚያው ያቀናው ወሺህ ከሙስሊሞች ጋር ሆኖ የሙሰይለማን ሰራዊት ድል በማድረግ ተቃርበው ነበር። ሆኖም ግን በኑ ሐኒፎች እየሾለኩ ጠንካራ ዋሻዎቻቸውን ውስጥ በመግባት የሚወረውሩትን ቀስት የሚቋቋም አልተገኘም። ቆየት ብሎ ግን አልበራ ኢብኑል ማሊክ ረዲየላሁ የተባለው ሙስሊም ጀግና በአትክልት ስፍራው ላይ ቀስ ብሎ በዘዴ ከተጠጋ በኋላ በአጥር ላይ በመንጠላጠል ግቢውን ውስጥ ሊያረፋ በቃ። አልበርኤ ዚያን ላይ የሆኑ ዋናውን የግቢውን በር የሚጠብቀውን ሰው በመግደል በሩን ለሙስሊሞች መክፈት ቻለ። በተከፈተው በር ሙስሊሞች እንደ ጎርፍ ከገቡ በኋላ ወህሺ ግቢውን ሲቃኙ ከአንድ የሚያምር ቤት በር ላይ አንድ ሰው ሰይፉን እንደታጠቀ ቆሞ ተመለከቱ። ከዚያም ጦር አስተካክለው ካነቃነቁ በኋላ በሰውየው ላይ ወረወሩት። በዚያም ጊዜ ጦሩ ወደረቱ ገብቶ ሲንሸቃሸቅ ሰውየው በደረቱ ተደፋ። በዚህ ቅጽበት ከበኑ ኒሃፍ የሆነ ሰው እንዲህ ሲል ጠየቃቸው፣ ለቀቀው። አንድ ጥቁር ባሪያ ሙሰይሊማን በጦር ወጋው፣ ገደለ። የሰውየው ቃል ወህሺ ልክ በከፍተኛ ሙቀት ጊዜ እንደተገኘ ቀዝቃዛ ውሃ አንጀቱ ሲያደርገው ተሰማው። በመሸው ከሆነ ህልሙ ሆነ። በዚያም ቅጽበት ከበኑ ሐኒፍ የሆነው ሰው እንዲህ ሲል ጩኸቱን ለቀቀው፣ አንድ ጥቁር ባሪያ ሙሰይሊማህን በጦር ወግቶ ገደለው። የሰውየው ቃላት ወህሺ ልክ በከፍተኛ ሙቀት ጊዜ እንደተገኘ ቀዝቃዛ ውሃ አንጀቱ ሲያረግሰው ተሰማው። በመጨረሻም እነሆ ህልሙ እውን ሆነ። እንደማረገ ተጨክኖ ሲያሰቃየው የኖረው ወንጀል የሚያፍርበት ጊዜ ደረሰ። ተገነዘበ። ከእንደዚህ የጸጸት ጊዜ አበቃ። ተከታዮቹን ሁሉ ወደ ጀሃነም ይዞ የሚሄደውን ሐሰተኛውን ነቢይ ነኝ ባይ ሙሰይሊማን ለአንዴና ለመጨረሻ ጊዜ ገደለው። ከዚያም ድምፁን ከፍ አድርጎ እንዲህ አለ፣ በዚህ ጦር
ከነቢዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምርጥ የሆነውን ሰው ሐምዛ ኢብኑል አብደል ሙጦሊብ ረዲየላሁ እንዲህ ከሰዎች ሁሉ መጥፎ ሙስሊማ ገድዬበታለሁ። ወሺህም አላህ ሱብሓነሁ ወተዓላ የመጀመሪያውን ኃጢአቱን እንዲምርና ሁለተኛውንም መልካም ምግባሩን እንዲቀበለው ሁልጊዜ አላህን መማፀን ልማዱ ነበረ። ከሀበሻው ወሕሺ የሞተበት ቦታ ጊዜ አይታወቅም። እኔም ለተጸጸትኩት ላመነው መልካም ለራሱ ከዚያም ለተመራ ሰው በእርግጥ ሐረኝ ወሕሺ አላህ ስራውን ይቀበለው።